ውስጥ ባዶነት የተሰማ ውጭህ ሙሉ ከመምሰል ውስጥ እያለቀሰ ውጭህ እንደመሳቅ ካለ ህይወት ጎዳና መውጣት ይቻላል። ብዙዎቻችን ህይወታችንን የምንመለከተው እንደ ማሽን ነው። አንድ በተን ስንነካ ትዳር፣ ሌላ በተን ስንነካ ስኬት፣ ሌላኛውን በተን ደግሞ ስንነካ መንፈሳዊ ከፍታ በአንድ የሚመጣ ይመስለናል። ነገር ግን እግዚአብሔር የሚሰራው በእንደዚህ አይነት መንገድ ሳይሆን መርህን በመከተል ነው። በሰው ህይወት ውስጥ ትልቁ ውድቀት ሞት ሳይሆን ለምን እንደተፈጠርን ሳናውቅ መኖር ነው። እግዚአብሔር አምላክ ዓለም ሳይፈጠር ስላንተ ባለው መልካም ዕቅድ መሰረት ድንቅ አድርጎ ፈጥሮ ዘመንህን ተራ ሆነ እንዳትጨርስ የሚያደርግ እውነት አለ። የሰዎች ዓላማ የሚጀምረው የተወለዱ ቀን አይደለም፣ ዓለም ሳይፈጠር እንጂ። እግዚአብሔር ዓለምን ፈጥሮ ካበቃ በኋላ አንተን ምን ላድርገው ብሎ አልተገረመም ወይም አላሰበም። የኛ ብቻ የሆነ እና ለክብራችን የተዘጋጀ ህይወት አለ። ሆኖም ብዙዎች የሚኖሩት የራሳቸውን ህይወት ሳይሆን የሌላን ሰው ቅጂ ነው። የተፈጠርንበትን ዓላማ በምድር ላይ በአግባቡ ለመኖር የመጀመሪያው እርምጃ ህይወቴ በእኔ ፍጥነት ሳይሆን በእግዚአብሔር ፍቃድ ትመራለች ብሎ አምኖ መቀበል ያስፈልጋል። መኪና መንዳት የማይችል ሰው መኪና ብትሰጠው በረከት ሳይሆን አደጋ ነው የሚሆንበት። ወዳጆች፣ ዓላማን በተግባር ለመኖር የሂደትን ህግ ማክበር አለብን። ቢሊ ግራም እንደሚለው ገንዘብ ቢጠፋ ምንም አልጠፋም፣ ጤና ቢጠፋ ጥቂት ነገር ጠፍቷል፣ ማንነት ወይም ካራክተር ቢጠፋ ግን ሁሉ ነገር ጠፍቷል ይላል። ብዙዎቻችን ህይወታችን መስመር የሳተ፣ ጊዜያችን የባከነ ወይም በትላንት ስህተት ምክንያት የእግዚአብሔር ምርጥ ዕቅድ ያመለጠን ይመስለን ይሆናል። ነገር ግን እውነታው ይህ አይደለም። ከሙሴ ከዮናስና ከጴጥሮስ እንደተማርነው ውድቀታችን የጉዟችን ማብቂያ ሳይሆን የእግዚአብሔር አዲስ ምዕራፍ መጀመሪያ ነው። እግዚአብሔር ውድቀታችንን ሳይሆን መመለሳችንን ነው የሚፈልገው። ትላንት የሰራነው ስህተት ዛሬ ከእግዚአብሔር ጋር እንዳንራመድ ፈጽሞ እንደማያደርገን ማመን ይጠበቅብናል። ትልልቅ ለውጥ የሚመጣው በትንንሽ እርምጃ ነው። ዛሬ እግዚአብሔር እንድታደርጉት የነገራችሁን ትንሽ ነገር በታማኝነት መፈጸም ጀምሩ። ፍጥረት ሁሉ ያንተን መገለጥ በጉጉት ይጠባበቃል። አንተ ስትገለጥ ሌላው ያርፋል። አንተ ዓላማህን ስትኖር ትውልድ ይባረካል። ቀጣይ ወሳኝ ሐሳቦችን በመጪዎቹ ክፍሎች እንመለከታለን። የፈጠረን አምላክ እያመሰገንን ለብዙዎች በረከት የምንሆንበትን ያንን የተለየ ጥሪና የህይወት ዓላማ አብረን ስለምናይ ህይወታችሁን በሁሉም አቅጣጫ አዘጋጅታችሁ እንድትጠብቁን አደራ እላለሁ። እስከዚያው ድረስ ብዙዎችን መድረስ እንድንችል ቻናላችንን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ለብዙዎች እያጋራችሁ ሐሳባችሁን እንደ ሁሉ ጊዜ በኮሜንት ያሳወቃችሁን ቤተሰብ እንድትሆኑ እያበረታታው በቀጣይ ክፍል እስክንገናኝ ድረስ ሻሎም።